በአንድ ሰው $5 የሚከፍል 900 ብር ማለት ነው። የእናትን የአባትን የቤተሰቦችን ስልክ አስበው፣ እንዲሁም ደግሞ የግቢ ተማሪ ከሆንክ የጓደኞችን ስልክ አስበው። በእያንዳንዱ ስልክ ነው የምልህ $5 ወይም ደግሞ እስከ 900 ብር የሚያስከፍል በኢንቪቴሽን የሚሰራ በጣም የሚገርም ፕላትፎርም ይዤላችሁ መጥቻለሁ። ብዙዎቻችሁ ታተርፉበታላችሁ ተስፋ አደርጋለሁ። ወጣቶች፣ የግቢ ተማሪዎች፣ ከዛም አልፎ ደግሞ ኦንላይን ስራ ላይ እየጀመራችሁ ያላችሁ ሰዎች በደንብ ተመልከቱ። ዛሬ ፉል ስቴፕ ከዜሮ አስነስቼ ዛሬ ለእናንተ በአንድ ሰው $5 የምታገኙበትን ስራ አሳያችኋለሁ ማለት ነው። እኔም መክራችሁ ቢያንስ 10 ሰው ብትጋብዙ ራሱ ወደ 8,000 ብር 9,000 ብር አካባቢ ነውና ብዙዎቻችሁ ይሄን ነገር በትኩረት እንደምትሰሩት አልጠራጠርም። ምክንያቱም 8,000 ብር 9,000 ብር 10,000 ብር የአንድ ሰው የወር ደሞዝ ነው። ነገር ግን በመጋበዝ ብቻ የሚገኝበትን መንገድ ዛሬ ለእናንተ በደንብ አስመለክታችኋለሁ። ብታስታውሱ ካላችሁ በዚህ ፕላትፎርም ደቭ በተባለው ፕላትፎርም እስከ $1,200 ዊዝድሮው ያደረገውን ታስታውሳላችሁ ማለት ነው በፐርፕሌክሲቲ አማካኝነት። ይሄኛው ደግሞ ከደብ ጋር የተገናኘ ነገር ግን በሌላ ፕላትፎርም ደግሞ እንዴት መጀመር እንደምችል ዛሬ ፉል መረጃ እንመለከታለን። እንዴት ደግሞ እናንተም እያንዳንዱ ነገር አስገብታችሁ መስራት እንደምችሉ አሳያችኋለሁ። ገና ካሁኑ ሰብስክራይብ አድርጋችሁ ቪዲዮን ጀምሩ። በአንድ ሰው $10 የነበር ነገር ግን አሁን ወደ ኋላ ተቀንሶ በአንድ ሰው $5 ሆኗል። ነገር ግን የሚያስደስተው የግዴታ ፒሲ አያስፈልግም፣ በስልክ መስራት ይቻላል ማለት ነው። እኔም ዛሬ ማሳያችሁ ፖሊ ማርኬት ይባላል ማለት ነው። ፕሮሰሱን ከመግባታችን በፊት ግን አንድ ነገር ላሳውቃችሁ። ማንኛውም የምትፈልጉትን ፕላይ ስቶር ላይም አፕ ስቶር ላይም አንድ ቪፒኤን ዳውንሎድ አድርጉ ማለት ነው። ምክንያቱም ኢትዮጵያ ላይ እንደሌለ እናስመስለን ነው ይሄን ስራ የምንሰራው። አሁን እንደምትመለከቱት ይሄ የምትመለከቱት ሊንክ ማለት ነው። ይሄ ሊንክ ከኮሜንት መጀመሪያ ላይ ወይም ደግሞ ከዲስክሪፕሽን ላይ አስቀምጥላችኋለሁ ወይም ደግሞ እዚህ ከምትመለከቱት ቴሌግራም ላይ ማስቀምጥላችሁ ሳሳቱ ያን ሊንክ ነክታችሁ ወዲያውኑ መጀመር ትችላላችሁ ማለት ነው። በመቀጠልም ይሄን ሊንክ አሁን እንነካዋለን ማለት ነው። ቅድም እንዳልኳችሁ ቪፒኤናችሁን ዝግጁ አድርጋችሁ ጠብቁኝ፣ በደንብ ያስፈልጋችኋል። በመቀጠል እንደምትመለከቱት ይሄ ፖሊ ማርኬት የተባለው ፕላትፎርም ምን መሰላችሁ? ትልቅ የፕሬዲክሽን ቦታ ነው ማለት ነው። ፕሬዲክሽን ስላችሁ ምን ይፈጠራል ምን አይፈጠር የሚለውን እዚህ ላይ ፕሬዲክት የተደረገ ገንዘብ የሚሰራበት ቦታ ነው። እዚህ ላይ አንድ ግልጽ ነገር ልንገራችሁ። እዚህ ላይ መስራት ማለት መስራት ነው የእናንተ ውሳኔ ነው። ነገር ግን እኛ የምንፈልገውን በሰው ገንዘብ የምናገኝበትን መንገድ ብቻ ነው። ያንን ሰርተን መውጣት ነው የሚጠበቅብን ማለት ነው። ራሳችን ሪስክ ላይ መጣል አይጠበቅብንም። ያው ከትሬዲንግ ጋር የሚመሳሰል ነገር ግን ይሄኛው ትንሽ ወደ ፕሬዲክሽን ያደላል ማለት ነው። በመቀጠል እናደርጋለን ማለት ነው። እዚህ ላይ ሳይን አፕ እናደርጋለን በጎግል በተለያዩ አድሬሶች በዋሌት ኮኔክት ምናምን ይላችኋል። እናንተ በጎግል ሎጊን ለማድረግ ትሞክራላችሁ ማለት። ስለዚህ እዚህ ላይ ከመጣን በኋላ የራሳችሁ ኢሜል አስገቡ። የፈለጋችሁ ኢሜል ማስገባት ትችላላችሁ። ነገር ግን የምትጠቀሙበት ኢሜል መሆን አለበት ማለት ነው። ስለዚህ ካስገባችሁ በኋላ ወዲያውኑ ኮንቲኒው ትሉታላችሁ ማለት ነው። በመቀጠልም አሁን ኮድ ወደ ኢሜላችሁ ይላክላችኋል። ትንሽ እንጠብቃለን ማለት ነው። በመቀጠልም ላከልንም 137,236 ነው ማለት ነው። ወደዚህ እንገባለን። በመቀጠልም ቲክ ያደርግልናል። እንደምትመለከቱት ኮንፊርም ሎጊን ካለ በኋላ ትንሽ ተሽከርከረው እንደምትመለከቱት ይከፍትልናል ማለት ነው። አሁን እዚህ ላይ በደንብ ተከታተሉኝ። ዩዘርኔማችሁ ማስገባት አለባችሁ። የራሳችሁን ዩኒክ የምትሉት ዩዘርኔም ማስገቡ በኋላ ኢንቫይት በምታደርጉበት ሰዓትም ኋላ በምትጠይቁበት ሰዓትም ይሄ ራሳችሁን ዩዘርኔም ስለሚያስፈልጋችሁ ማለት ነው። ለምሳሌ ያክል እኔ ዳግማዊ እለዋለሁ ማለት ነው በኖርማል ስሜ። ከዛ ዳግማዊ ሰበል በለው። በመቀጠል እንደዚህ ካደረኩት በኋላ ቲክ አደርገዋለሁ። በመቀጠልም ኮንቲኒው እለዋለሁ ማለት ነው። የበፊቱም ያበሳጨው የምታስታውሱ ካላችሁ በፒሲም ግዴታ ነው የነበረ። አሁን ግን ስልክ ብቻ የሚያስፈልጋችሁና በጋይስ በደንብ ተከታተሉ፣ ትጠቀሙበታላችሁ። በመቀጠልም እንደምትመለከቱት ዲፖዚት አስገባ ይለኛል። ስኪፕ ፎር ነው ይለኛል። ይሄ ዲፖዚት የሚለው የተከፈተልኝ አሁን ቪፒኤን ስላገናኘው እና ስለ ቪፒኤን መጨረሻ ላይ ጫወታችኋለሁ። ስኪፕን በለው ላሳያችሁ። እንደምትመለከቱት አሁን አካውንታችሁ ተከፍቷል። ይሄ ፕላትፎርም መሰላችሁ ፖሊ ማርኬት ይባላል። የፕሬዲክሽን ቦታ ነው ማለት ነው። ላይክ ወደ ትሬዲንግ ያደላል፣ ወደ ክሪፕቶ ከወሰድ ነው። ነገር ግን ስፖርት ማለው ፋይናንስ አለው ምናምን። አሁን እዚህ እኛ ራሳችን ሪስክ ውስጥ መክተት የለብንም። እዚህ ላይ እየሰራን እኛ የምንፈልገውን ሰዎችን ያስገባን በሰዎች እኛም ደግሞ አብረን መጠቃቀም ነው ማለት ነው። ሁለዚህ እንምላችሁ ሁላችንም እኩል መጠቀም አለብን ብዬ አምናለሁ። ምክንያቱም ሁሉም የራሱን በሚጋብዝበት ሰዓት ከኔ ጋር እኩል እኔ በሚጋብዝበት ዋጋ እኔ በሚጋብዝበት ልክ እናንተ ማትረፍ አለባችሁ። ስለዚህ ፕሮፋይላችሁ ከነካችሁ እንደምትመለከቱ አሁን የኔ አድራሻ ይሄ ነው ማለት ነው እንደምትመለከቱት። ስለዚህ ያው እናደርጋለን ማለት ነው። እዚህ ከመጣን በኋላ ሎጊን አድርገናል። እያንዳንዱ ነገር መመልከት ይችላላችሁ። ወደዚህ ስንመጣ እንደምትመለከቱት ከስር የምትመለከቷት አለች አለ። አሁን በአቅጣጫ ጠቆማችኋለሁ። ወደዚህ ስትመጡ እንደምታዩት የኔውን ዲፖዚት የምትለው ተከፍታልኛለች። ነገር ግን እናንተ ቪፒኤን ካላገናኛችሁ ዲፖዚት ምን አይከፈትላችሁ ማለት ነው። እኔ እየተጠቀምኩት መገኘው ቪፒኤን ላሳያችሁ። ስልኬ አይፎን ነው እንደምትመለከቱት ሱፐር ቪፒኤን ይባላል ማለት ነው። እንደምታዩት ይሄ ቪፒኤን ሰርች አድርጌ ላሳያችሁ። እኔ እየተጠቀምኩት የምገኘውን ቪፒኤን ሱፐር ሚል ነው። እናንተ ግን ማንኛውም አይነት ቪፒኤን መጠቀም ትችላላችሁ። እኔ ያገናኙት ሰርቨር ደግሞ ወደ ስፔን ነው ማለት ነው። ላይሰራላችሁ ይችላል። ነገር ግን ሎኬሽን እየቀያየራችሁ የምትፈልጉትን እያገናኛችሁ ሎኬሽን እያቀያየራችሁ ያቺ ዲፖዚት የምትለው እስከምትከፈተላችሁ ድረስ መሞከር አለባችሁ ማለት ነው። ለምሳሌ ግን እኔ ዲፖዚት የሚለው ስለተከፈተልኝ እኔ ከዚህ በኋላ ምንም የሚያሰጋኝ ነገር የለም። ከስፔን ጋር አገናኛችኋለሁ። እናንተም ሎኬሽን ላይ ቪፒኤን የምታገናኙበት ሰዓት
ወደ ስፔን አገናኙት ማለት ነው። በጣም ቀላል መንገድ ነው። ስለዚህ ወደ ስፔን ካገናኛችሁት በኋላ በምንመለስበት ሰዓት አሁን ይኸውላችሁ ጋይስ ገንዘቡን የኛ ራሳችን ኢንቪቴሽን ኮድ ለማግኘት ምን ያስፈልገናል መሰላችሁ? አሁን በመጀመሪያ ደረጃ ደብ የተባለ ፕላትፎርም ያስፈልገናል ማለት ነው። ገንዘባችንን ወደ ባንክ አካውንታችን የምናገናኝበት ቅድም ያሳዩዋችሁ ማለት ነው $1200 ያሳዩዋችሁ በፐርፕሌክሲቲ በሪፈራል ፕሮግራም የሰራ ነው ማለት ነው። ስለዚህ አሁን ይሄን አካውንታችንና ያንን ደብ የተባለውን አካውንት ማገናኘት አለብን። አሁን እናገናኘዋለን። እስካሁን ድረስ ግን ሰብስክራይብ ካላረጋችሁ ሰብስክራይብ ያደረጋችሁ በደንብ ተከታተሉኝ። በደንብ ይጠቅማችኋል ብዬ ስለማስብ ነው ጋይስ። ስቴፑንም በደንብ ላለመርሳት ሞክሩ። እኛ አካውንታችሁን ሬዲ እንዳረጋችሁ ሁለተኛ ሊንክ ደግሞ አስቀምጥላችኋለሁ ማለት ነው። ይሄኛው ደግሞ የምታመለክቱበት ነው ማለት ነው። ሊንክ እንዲሰጣችሁ ሰው እንድትጋብዙ የግዴታ ይሄ ሊንክ ካልኖራችሁ ማንም ሰው ብትጋብዙ ማንም ሰው ቢመጣላችሁ እናንተ ገንዘብ ስለማታገኙ ማለት ነው። ይሄ ሁለተኛው ሊንክ ደግሞ ፓርት 1 እና ፓርት 2 ስለማስቀምጥላችሁ ምንም እንዳጫነቁ ጋይስ። እንደነካችሁት እንደምትመለከቱት በእንደዚህ አይነት መልኩ አድርጎ ይከፍትላችኋል ማለት ነው። ቀጣይ ማድረግ ያለባችሁ ነገር ልንገራችሁ። እንደምታዩት እዚህ ላይ $10 በየአንዳንድ ሰው ይከፍላችኋል ፐር ዲፖዚት ማለት ነው። ነገር ግን ለእናንተ አሁን ፉል መረጃው ስለማሳያችሁ እንዲሁም ደግሞ ሀገራችን ላይ እንደ አዲስ ለተመለሰው የምታስታውሱ ካላችሁ ባይናንስ፣ ባይቢት እንዲሁም ደግሞ ቴሌግራም ዋሌት ተመልሷል ማለት ነው። ከእነሱም ጋር የተገናኘ ነገር ስለሆነ በደንብ አስረዳችኋለሁ ጋይስ። ቪዲዮ ቢረዝምባችሁም በደንብ ተከታተሉኝ። ስለዚህ እዚህ ላይ መታችሁ አፕላይ ታደርጋላችሁ ማለት ነው። በመቀጠልም ስሙ ይሉላችኋል ማለት ነው። ስም የግዴታ ስለሚያስፈልግ እኔ አንደኛ አካውንት ስላለ ለእናንተ ለማሳየት ስለሆነ ኦኬ ለምሳሌ ሜ ዳግሙ ላይ ልበለው ማለት ነው። በመቀጠልም ኢሜል ያስፈልጋለኛል። ከዚህ ላይ ደግሞ ኢሜል እሞላለሁ ማለት ነው። በመቀጠልም ኢሜል እንደሞላው ምን ይጠይቀኛል ማለት ነው? ሀገር ይጠይቀኛል። ስለዚህ እዚህ ላይ ችግር የለም ሀገራችን ማስገባት እንችላለን። እዚህ ላይ ምንም ችግር የለም። ስለዚህ ኢትዮጵያ እንለዋለን ማለት ነው። መቀጠልም ምን አይነት ሶሻል ሚዲያ ያላችሁ ይላችኋል ጋይስ። እዚህ ላይ ምን ታደርጋላችሁ መሰላችሁ? ኮሜንት የምታደርጉበት ቲክቶክ አካውንት ካላችሁ፣ እኔም ቪዲዮ የምታዩበት አሁን ዩቲዩብ አካውንት ካላችሁ፣ ቴሌግራም አካውንት ካላችሁ ዝም ብላችሁ አመታችሁ ላይ ሙሉት ማለት ነው። ተቀምበቱ ነገር ግን ከዛ አሁን እዚህ ላይ ቀላል ጥያቄ ላሳያችሁ። እንዴት አደርጋችሁ የኛን ፕላትፎርም ማስታወቅ የምትፈልጉ ካላችሁ አንድ መልስ ኮፒ ብታደርጉት ዲስክሪፕሽን ላይ እንዲሁም ደግሞ ኮሜንት ላይ አስቀምጥላችኋለሁ። ከፈለጋችሁ ደግሞ ታደርጋላችሁ ማለት ነው። ልክ እንደዚህ ስክሪንሻት አነሱታላችሁ። መቀጠልም እንደዚህ አድርጋችሁ ትንሽ ከፍ አድርጋችሁ እንደዚህ ታስቀምጣላችሁ። መቀጠልም እዚህ መታችሁ እንደዚህ ታደርጉትና ሴቭ ታደርጉታላችሁ ቆርጣችሁ። መቀጠልም ታደርጋላችሁ ማለት ነው። ወደ ቻት ጂፒቲ ትሄዳላችሁ ማለት ነው። ቻት ጂፒቲ ከገባችሁ በኋላ በጣም የተሻለና ተመራጭ ማለት እንዲያዘጋጅላችሁ ማለት ነው። ቶሎ ማመልከቻችሁ እንዲሞላላችሁ ማለት ነው። በመቀጠል እንደዚህ ካደረጋችሁ በኋላ አድ ፎቶ ትሉታላችሁ። ፎቶን አድ እንዳደረገላችሁ ወዲያውኑ ትልኩለታላችሁ ማለት ነው። መቀጠልም ላሳያችሁ እንደምትመለከቱት ወዲያውኑ ያስቀምጥላችኋል ማለት ነው። በምን መልኩ ማስቀመጥ እንዳለባችሁ ስለዚህ እናንተ የፈለጋችሁት መርጣችሁ እዚህ ላይ ኮፒ አድርጋችሁ መውሰድ ትችላላችሁ ማለት ነው። ስለዚህ አሁን ለምሳሌ ኮፒ አድርገው ካልኩኝ ልክ እንደዚህ አድርጌ እንደምትመለከቱት ማለት ነው እዚህ አድርጌ ኮፒ አድርጌ እንደምትመለከቱት ይሄን ኮፒ አደርጋለሁ። በመቀጠል ወደዚህ ላይ መጥቼ እንደ አዲስ ከፈለጋችሁ ኮሜንት ላይ ወይም ደግሞ ቴሌግራም ቻናል ያስቀምጥላችኋል። ልክ እንደዚህ አደርገዋለሁ። በመቀጠልም ኮንቲኒው እለዋለሁ ማለት ነው። ልክ ኮንቲኒው ስለሆነ የምትመለከቱት ክሬት ደብ ፓርትነር አካውንት ወይም ደግሞ ወደ ደብ አካውንታችሁ አገናኙት ይላችኋል። እኔ ከዚህ በፊት የምትጠቀመው ደብ አካውንት አለ፣ ነገር ግን ለእናንተ ሙሉ መረጃ ማሳየት ስለምፈልግ ክሬት ደብ አካውንት እለዋለሁ ማለት ነው። ስለዚህ እዚህ ላይ ክሬት አደርጋለሁ ማለት ነው። ስለዚህ አካውንት የቅድሙ ኢሜል አለኝ ያለ ሳይን አፕ እለዋለሁ ማለት ነው። መቀጠልም እንደምታዩት ፓስወርድ አስቀምጥ ይለኛል። በአፐር ኬዝ ሎወር ኬዝ 8 ካራክተር ያለው ነምበር ይለኛል። ስለዚህ ዝም ብዬ አንድ ፓስወርድ አስገባለት ወደ ኢሜል አካውንት አስገባን ወደ አካውንታችን ያስገባናል ማለት ነው። አሁን እዚህ ላይ በደንብ ሴት አፕ ማድረግ እንዳለባችሁ መረዳት አለባችሁ ማለት ነው። እንደምትመለከቱት እዚህ ላይ የኔ ሙሉ መረጃ እዚህ ተቀምጧል ማለት ነው። እንደምታዩት ስለእናንተ ንገረኝ ይላችኋል። ችግር የለም እዚህ መታችሁ ኮንቲኒው ትሉታላችሁ ማለት ነው። ፕሮፋይል ኢሜጅ ያስፈልጋላችኋል። ስለዚህ ፕሮፋይል ኢሜጅ ከእንትናችሁ መምረጥ ትችላላችሁ ከፎቶ ላይ ወደራችሁ ማለት ነው። ስለዚህ ለምሳሌ ይሄ ላድርግለት ማለት ነው። እንደምትመለከቱት ይሄን ካረኩለት በኋላ ኮንቲኒው እንለዋለን። በደንብ ተከታተሉ ጋይስ። ገንዘብ የሚሰራበት ትልቅ ቦታ ነው ዛሬ ያሳያችሁ የምገኝ። ከዛም ፕላትፎርም ካላችሁ እዚህ ላይ መታችሁ ቬሪፋይ አድርጉ ይላችኋል ማለት ነው። ቬሪፋይ ማድረግ አለባችሁ። የፈለጋችሁ ዌብሳይት ካላችሁ፣ የምትጠቀሙበት ዩቲዩብ ካላችሁ፣ ትዊተር ካላችሁ፣ ሊንክዲን ካላችሁ፣ ኢንስታግራም አካውንት ዝም ብላችሁ የምትጻጻፉበት ካላችሁ ኮፒ አድርጉት። እኔ ኋላ አደርገዋለሁ። በመቀጠልም እዚህ ላይ መጥቼ እለዋለሁ ማለት ነው። በመቀጠልም እንደምትመለከቱት አሁን ፔይአውት ኢንፎርሜሽን ይላችኋል ማለት ነው። ባንክ አካውንታችሁ ማገናኘት አለባችሁ። እዚህ የመታችሁ ሴቭ ኤንድ ኮንቲኒው የምትሉበት ሰዓት ወዲያውኑ እንደምትመለከቱት ወደ አካውንታችሁ እንዲሁም ደግሞ ባንክ አካውንታችሁን ወደ መሙላት ይወስዳችኋል ማለት ነው። እኔ ግን ከፈለኩኝ ኋላ ሞላለሁ ብዬ ማሳለፍ እችላለሁ ማለት ነው። እንደምትመለከቱት አሁን እዚህ ላይ እንደምታዩት አፕላይ አድርገናል ማለት ነው። ስለዚህ አሁን ይሄ እንዴት የሚከፈትልን ካላችሁ አፕላይ ያደረግነው ነገር አለ። ዲሴምበር 20 አፕላይ ያደርጋል እያለኝ ነው። ይሄ አፕላይ ሲደረግልን ወደዚህ መጥቻ ያሳያችሁ ወደ ፒሲ። ነገር ግን አሁን ማድረግ የሚጠበቅባችሁ ወደዚህ እንመለስ። ቅድም እስካሁን ድረስ ቪፒኤን እንዳገናኛችሁ ከሆነ በጣም አሪፍ
ቀጣይ ማድረግ ያለባችሁ ምን መሰላችሁ ጋይስ? ቀጣይ ማድረግ ያለባችሁ ቅድም እንዳሳየዋችሁ እቺ ከላይ የምትመለከቷትን ወይ ማለት ከስር የምትመለከቷትን 0.00 የምትለውን በምትነኩበት ሰዓት የእናንተ እንዲለቀቅላችሁ ቅድም እንዳልኳችሁ ባይናንስም እንዲሁም ደግሞ የተለያዩ ኤክስቼንጆች ተከፍቷል በዚህ ሰዓት ማለት ነው። ስለዚህ አካውንታችሁ ላይ ዶላር ያላችሁ ካላችሁ ማትከስሩት ማለት ነው። ጀስት አውጥታችሁ ጀስት አስገብታችሁ መልሳችሁ የምታወጡት ማለት ነው። የግዴታ ኢሚቴሽን ኮድ ለማግኘት ወይም ደግሞ መጋበዣ ሊንክ ለማግኘት ማለት ነው። ስለዚህ አሁን እንዴት እንደሚሰራና አሰራሩን እንገራችሁ። እዚህ ላይ የምትመለከቱት ሚኒመም ማስገባት ያለባችሁ $20 ያላችኋል ማለት ነው። ጋይስ ታጋጉ $20 እናንተ ከናንተ ይወጣል ያልኳችሁ አይደለም። ለምሳሌ እዚህ ላይ ከአካውንታችሁ ላይ ደግሞ ማጠቀሙበት ወይም ደግሞ አሁን ልትገዙት ትችላላችሁ ይሄን ፕላትፎርም ለመስራት ማለት ነው። አንዳንድ ጊዜ ከዚህ በፊት እንዳስረዳኋችሁ ኢንቨስት ማድረግም ወሳኝነት አለው። ነገር ግን ኢንቨስት አይደለም አስገብታችሁ ወዲያውኑ ኢንቪቴሽን ኮድ ሲሰጣችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። እንደምትመለከቱት አሁን የኔ 0.00 ይላል ማለት ነው። ቅድም ያልኳችሁን VPN ካላገናኛችሁ እቺ ዲፖዚት የምትለው ነገር አትመጣላችሁ ማለት ነው። ዲፖዚት የምትለው ነገር ካልመጣችላችሁ ደግሞ በሰውም ገንዘብ ማግኘት አትችሉም ማለት ነው። ስለዚህ ምን ታደርጋላችሁ ማለት ነው? እቺ የምትመለከቷትን ዲፖዚት የምትነኩበት ሰዓት ልክ እንደዚህ ዘረዘርላችኋል ማለት ነው። በክሪፕቶ ማስገባት ትችላላችሁ፣ በካርድ፣ በዋሌት፣ በኤክስቼንጅ ነው ያላችኋል። አሁን ለኛ በጣም ቀላሉ ነገር እንደሆነ ታውቃላችሁ። እዚህ ብትመለከቱ ወደ ክሪፕቶ ትመርጣላችሁ ማለት ነው። ከዛም በደንብ ተከታተሉ ጋይስ። ከዛም እዚህ ሳፖርት ቶከን ከሚለው ላይ ማለት ነው ትነኩትና ወደም ትቀይሩታላችሁ ማለት ነው። ወርታችሁ ወርዳችሁ እንደምትመለከቱት ወደ USDT ትቀይሩታላችሁ። እዚህ ላይ የመታችሁ ደግሞ ወደ BSC ታደርጉታላችሁ ማለት ነው። በBSC ቼን በመቀጠልም ደግሞ USDT ነው ወደ $20 የምናስገባበት ማለት ነው። ልክ አስገብተን ሪፈራል ሊንክ የምናገኝበት ሰዓት ወዲያውኑ ዊዝድሮ የምናደርገዋለን ማለት ነው። የግዴታ ኢሊጂብል ወይም ደግሞ ተሳታፊ መሆናችን መረጋገጥ ስላለበት ነው። ሰው መሆናችን ለማረጋገጥ ነው የሚጠቀሙት እንጂ ምንም ማውጣት አይጠበቅብንም። ከፈለጋችሁ እዚህ ከፕሬዲክሽኑ ላይ ገብታችሁ ገንዘብ ሌላ መስራት መሞከር ትችላላችሁ። ነገር ግን አሁን እንዴት አድርጋችሁ እንደምታስገቡት ላሳያችሁ። እንደምታዩት ቅድም ቀርጬ ያስቀመጥኩት ነበርና አሁን ትንሽ ያሳልፎ ላሳያችሁ ማለት ነው። አካውንታችሁ ላይ ማንኛውም $1 ሊሆን ይችላል። ነገር ግን መላክ መቼም አያክታችሁ ማለት ነው። ከፈለጋችሁ how to send crypto ብላችሁ ዩቲዩብ ላይ ገብታችሁ መልከት ትችላላችሁ። ነገር ግን በጣም ቀላልና ጋይስ የምሬን እምላችሁ እንደምትመለከቱ ወደዚህ ያሳልፎ ላሳያችሁ ማለት USDT ትመርጣላችሁ። በመቀጠልም ኦን ቼን ዊዝድሮ ትሉታላችሁ። በቃ መላክ ነው ማለት ነው። አድሬስ ከምን ታገኛላችሁ? አሁን ከምትመለከቱ ቅድም እንዳሳያችሁ ዲፖዚት ካላችሁ በኋላ ከምትመለከቱ ቦታ ላይ አሁን ከምትመለከቷት አድሬስ ሰጣችኋል። ያችን አድሬስ መልታችሁ እዚህ ላይ መታችሁ ነው የምትመለከቱት። ላሳያችሁ እቺን አድሬስ መታችሁ ኮፒ ያረኳት ማለት ነው። መታችሁ እዚህ ላይ ትሞሉታላችሁ ማለት ነው። ከሞላችሁ በኋላ ወደ ቅድም እንደመረጥ ነው ወደ BSC ታረጉታላችሁ። መቀጠልም እንደምታዩት 21 አድርገን ኮንፊርም እንለዋለን ማለት ነው። መቀጠል እንደምታዩት ላሳያችሁ ጋይስ እንደምትመለከቱት ወዲያውኑ ዊዝድሮ አድርጎ ይጨርስልናል። ፓስኪ ያስገባይላችሁ። መቀጠልም እናንተ ልክ ዊዝድሮ አድርጋችሁ እንደጨረሳችሁ ምን እንደሚለቀቅላችሁ አሁን ላሳያችሁ። ስለዚህ አሁን እዚህ ላይ የምትመለከቱት ተከፈተልን ማለት ነው። ከላይ የምትመለከቱት ከዚህ በፊት በፐርፕሌክሲቲ የሰራ ነው የምታስታውሱ ካላችሁ ኦልሞስት አሁን ገብቼ ላሳያችሁ ከፈለጋችሁ ወደ $1200 የሰራንበት ማለት ነው። እንደምትመለከቱት $928 $188 የሰራንበት ማለት ነው። ይሄኛው አለ። አሁን ደግሞ የተከፈተልን ምንድነው ማለት ነው? ፐርፕሌክሲቲ ሳይሆን የተከፈተልን እንደምትመለከቱት ከስር ፖሊ ማርኬት ሚል ተከፈተልን ማለት ነው። ስለዚህ የምነካበት ሰዓት እንደምታዩት ኮፒ ሊንክ የምትል ነገር እናገኛለን ማለት ነው። ስለዚህ ከዚህ በኋላ እኛም ሰው መጋበዝ እንችላለን ማለት ነው። እንዴት የምንጋብዝ ካላችሁ በዚህ መልኩ አድርገን አሁን እንዳያችሁ ታርጋችሁ $20 የምታስገቡበት ሰዓት የራሳችሁ ሊንክ ይሰጣችኋል ማለት ነው። አሁን ዋናውን ሰዓት መታልናለች ማለት ነው። ላስረዳችሁ $20 ካላችሁ በየአካውንቱ እያስገባችሁ ያወጣችሁ እያስገባችሁ ያወጣችሁ እያስገባችሁ ያወጣችሁ በዚህ መልኩ አድርጋችሁ ማለት ነው። በጣም በቀላሉ መልኩ አሁን ለእናንተ ዋናው ሊንክ ይሰጣችሁ እንጂ በእነዛኞቹ የሚገባችሁ ሊንክ ጀነሬት እንዲያደርጉ አጠብቋቸው። ዝም ብላችሁ አሁን ለምሳሌ ጓደኞቻችሁ 10 ካሉ ለ10ዎቹ መጀመሪያ እቺ ጀነሬት የተደረገችላችሁ ሊንክ ትልኩላችኋላችሁ። እንደምትመለከቱት ኮፒ አድርጋችሁ ማለት ነው። በመቀጠልም እነሱ ኮፒ አድርገው ያንን አካውንት እንደከፈቱ ማለት ነው እናንተ $20 ትልኩላቸውና ዲፖዚት እና ዊዝድሮ እያደረጋችሁ ማለት ነው። ያስገቡታል፣ ያወጡታል፣ ያስገቡታል፣ ያወጡታል እያደረጋችሁ ከእያንዳንዱ ሰው $5 መስራት ትችላላችሁ ማለት ነው። በጣም በቀላሉ ማለት ነው ጋይስ። ብዙዎቻችሁ የተረዳችሁኝ አልመሰለኝም። ስለዚህ በዚህ መልኩ አድርጋችሁ መስራት ትችላላችሁ። አሁን ደግሞ ያስገባነው ገንዘብ እንዴት አድርገን ማውጣት እንደምንችል አሳያችሁ። ኦኬ፣ ከዛ እንደምትመለከቱት ሊንካችን ካገኘን በኋላ መጋበዣ ሊንካችን ካገኘን በኋላ ወደ ሌላ ጓደኛችን ስልክ አስገብተን ገንዘብ መስራት ከፈለግን እንደምትመለከቱት ስልካችሁ ላይ ማድረግ ትችላላችሁ። ዊዝድሮ ትሉታላችሁ። መቀጠልም እዚህ ላይ መታችሁ መጀመሪያ ደረጃ የኔ አድሬስ ያስፈልገኛል ማለት ነው። የኔ አድሬስ እዚህ ላይ መጥቼ ኮፒ አደርጋለሁ ማለት ነው። የራሳችሁ የክሪፕቶ ኤክስቼንጅ ገብታችሁ ዲፖዚት ማድረጊያ ማለት ነው። ስለዚህ ይሄን ወደ መርጧል ማለት ነው። ወደ USDT ያደርጋሉ ቅድም ባሳየኋችሁ መሰረት ይሄኛው ወደ BSC ያደርጋሉ። መቀጠል እዚህ መጥቼ አድሬሴን አስገባለሁ ማለት ነው። ማክስ ነው $20 ማውጣት ፈልጋለሁ አለው። በመቀጠል ዊዝድሮ አለው እንደምትመለከቱት ኮንፊርም ላድርግ ይለኛል ማለት ነው። ትንሽ እንጠብቀዋለን እንደምትመለከቱት
እንደምትመለከቱ ወዲያውኑ አሁን ያወጣናት ገንዘብ አሁኑኑ እንደምትመለከቷት ተመልሳ ገብታልናለች ማለት ነው። እንደምታዩት ዲፖዚት ሰክሰስፉል ገብቶልናል ማለት ነው። ስለዚህ ምንም አንከስርም። ነገር ግን በዚህ መልኩ አድርገን ሊንካችን ጀነሬት አድርገን ማትረፍ መስራት እንችላለን ማለት ነው። ጋይስ እኔ የምላችሁ ወጣቶች በጣም ትልቅ ገንዘብ ነውና በዚህ መልኩ አድርጋችሁ መስራት ትችላላችሁ ማለት ነው። ማለትም 10 ጓደኛ ካላችሁ $50 ወደ 7,000 8,000 አካባቢ ይሆናል ማለት ነው። የግቢ ተማሪዎች ዶርም ያላችሁ ተማሪዎች አስቡበት ማለት ፈልጋለሁ። በጣም በዚህ በቀላሉ አደረጋችሁ። ሊንኮቹ ዲስክሪፕሽን ላይ እንዲሁም ደግሞ ኮሜንት መጀመሪያ ላይ ያለ። መርሳት የሌለባችሁ ግን ዲፖዚት የምትለው ነገር ልትመጣላችሁ ቅድም እንዳልኳችሁ VPN አገናኝታችሁ ሙሉ ስራ ለመስራት ሞክሩ ማለት ነው። በጣም በቀላሉ በዚህ መልኩ አደረጋችሁ መስራት ትችላላችሁ። ምንም አይነት ገንዘብ አልከሰራችሁ እንደተመለከታችሁት። ከዛም አልፎ ደግሞ ሊንኩን ካላገኛችሁት ከቴሌግራም አካውንቴ ላይ እዚህ ከምትመለከቱ @dagi_com ላይ ማግኘት ትችላላችሁ ማለት ነው። እስካሁን አብሬያችሁ ቆያችሁ። ዳጊ ኮም ነኝ። ሰብስክራይብ ማድረግ እንዳይረሳ። እንደምትመለከቱት ከሌሊቱ 9 ሰዓት ተኩል ላይ ነው ይሄ ቪዲዮ ሰርቼ የጨረስኩትና ሁላችሁንም አከብራችኋለሁ። ምክንያቱም በዚህ ፍጥነት የሰራውላችሁ አዲስ መረጃ ሳገኝ ሁላችሁ ማሳወቅ ስለምፈልግ ነው። በቅርቡ 50 ሺህ እንገባለን። ትልቅ ጽድት ያለ ቪዲዮ ይጠብቃችኋል። አመሰግናለሁ። ኮሜንት ያልገባችሁ ማድረግ እንዳይረሳ። ፒስ